ወቅቱ በኢትዮጵያ የኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የአብይ ጾም እንዲሁም በእስልምና እምነት ተከታዮች ዘንድ ደግሞ የረመዳን ጾም ሆኖ ይታወቃል። በጾም ወቅት የአትክልትና ፍራፍሬ ፍላጎት በእጅጉን እንደሚጨምርም ይታወቃል። ባለፉት ጊዜያት የጾሙን ወቅት ተከትሎ የአትክልትና ፍራፍሬ ዋጋ ሲጨምር አስተውለናል። ለመሆኑ አሁን ባለንበት ሳምንት የአትክልትና ፍራፍሬ ዋጋ ጨመረ ወይስ ቀነሰ? በመዲናችን የተለያዩ ስፍራዎች ላይ ተዘዋውሬ የአትክልትና ፍራፍሬ ገበያዎች ላይ ቅኝት አድርጌያለሁ። ሰላም ሰብለ ነኝ። ሳምንታዊው ኤንቢሲ ቢዝነስ ፕሮግራማችን እነሆ ተጀምሯል። ስሜ ጌታ ያውቃል ካሶን ይባላል። እኔ ኤርሚያስ አደራው ይባላል። ስሜ መሐሪ ፈርሻ ገብረዋንስ ይባላል። ብሩክ ይልማ ደስ ይባላል። እሺ ሐምዱ ሸሪፍ ይባላል። አሁን ጥሩ ነው። ጾም ሁለት ጾም እንደገባ ይታወቃል። ግን እኛም ፈርተነው ነበር። አሁን አትክልት ጥሩ ነው፣ የተረጋጋ ነው። ሁሉም አለ፣ ምርትም አለ፣ አቅርቦት አለ። ቆንጆ ነው። አሁን አትክልትም ፍራፍሬም ጥሩ ነው፣ ቆንጆ ነው። እንደፈራ ነው አይደለም፣ አሪፍ ነው። ግብአትም አለ፣ ተመጣጣኝ ነው ዋጋው። ጾም ከገባ በኋላ በጣም አሪፍ ነው። ሽንኩርት አሪፍ ነው። ቲማቲም ወዘተ ያሉት ነገሮችን በጣም ጥሩ ሁኔታ ላይ ነው ያሉት። አሁን ሽንኩርት፣ ቲማቲም፣ አቮካዶ፣ ፓፓያ፣ ማንጎ፣ ብሮኮሊ፣ ዝኩኒ፣ ኪያር፣ ሀባብ፣ ሙዝ አብዛኛውን 180% ይዛቻለሁ። ቸርቻሩ ማከፋፈልም እንሰራለን። አሉ ያሉ ምርቶች እነ ብርቱካን እነ ማንጎ አለ፣ ብዙ እቃዎች አሉ። አቅርቦት አለ፣ እንደፈለግን አለ እናገኛለን በደንብ አድርገን ማለት ነው። ሽንኩርት ይዛለሁ፣ ቲማቲም፣ ድንች፣ ካሮት፣ ቀይ ስር ምናምን ነገር ወዘተ እንደዛ ነው የሚይዘው። ጥሩ አቅርቦት አለ። ሽንኩርቱ ላይም ቲማቲም ላይም ጥሩ አቅርቦት አለ። ገበያው አሪፍ ነው። አሁን ከጾም ወቅት ጋር ትንንሽ እቃዎች ናቸው የፍሩት ምናምን እንደ የጨመረው። እነዚህ አሁን አትክልት ምናምን ኖርማል ነው። ሽንኩርት አሁን 50 ብር እስከ 45 ብር ነው። ቲማቲምም ከ60 ብር እስከ 50 ብር ድረስ ነው። ድንች ትንሽ ጨምር አድርጓል 40 ብር። ሌሎቹ ሁሉም ባለበት ነው። ብዙም ጾሙን ተከትሎ የጨመረ እቃ ብዙም የለም በዚህ በአትክልት ላይ። አትክልትና ፍራፍሬ አሁን አጋጣሚ ሆኖ ያው የሙስሊም ወንድሞቻችንም የክርስቲያን ወንድሞቻችንም ጾም ላይ ናቸው። በጾም ጊዜ በተለምዶ ያው የአትክልትና ፍራፍሬ ሰብሎች ዋጋ ይጨምራል፣ ፍላጎትም በተመሳሳይ ያድጋል የሚል ነገር አለ። አክቹአሊ የትክክል ነው፣ እውነት አለው። ባለፉት ጊዜያቶች ትሬንዶቹን ስናያቸው እንደዛና ዝንባሌ እንዳላቸው ያሳያል። ከዛሬ ዓመት ጋራ ከነበረ ሁኔታም ጋር ስናነጻጽረው የአቅርቦት ፍላጎት የመጨመርም እሱን ተመርኩዞ ደግሞ የዋጋ ጭማሪዎችም እንዳሉ የዛሬ 2 ዓመት የነበረው ሪከርዳችን እሱን ያሳያል። በዚህ ዓመት የተገላቢጦች ነው የሆነው። አቅርቦት በሰፊው ሁሉንም አማራጮች እየተጠቀምን ወደ ከተማ የአትክልትና የፍራፍሬ እንዲሁም የሰብል ምርቶች እንዲገቡ እያደረግን ያለ ነው። እንግዲህ እነዚህ እኛ በ3 አማራጮች ነው አትክልትና ፍራፍሬ ወደ ከተማ እንዲገባ እያደረግን ያለ ነው። አንደኛው የገበያ ማዕከላቶች ናቸው። ወደ 4 የሚጠጉ ትላልቅ የገበያ ማዕከላቶች አሉን። ለሚኩራ አለ፣ ላፍቶ አለ፣ ኮልፌ አለ፣ አቃቂ ቃሊቲ አለ። እነዚህ በሙሉ አቅም የአትክልትና ፍራፍሬ ወደ ገበያ ከምርት ወደ አቅርቦት እየገባ ነው የሚገኘው። ይሄ እንግዲህ አንደኛው አርሶ አደሩ በየትኛውም የኢትዮጵያ ጫፍ ያለ ምርቱን በተለያዩ ሞዳሊቲዎች ከተማ ውስጥ አስገብቶ መሸጥ የሚችልባቸውን አማራጮች አቅርበናል። አንደኛው ራሱ የገበያ ማዕከሉ ነው። ሁለተኛው የቅዳሜ እሁድ ነው። ሶስተኛው ደግሞ እዛው የገበያ ማዕከላት ውስጥ በመደበኛ ባይሆንም ምርቱ ባለው ሰዓት ብቻ ይዞ መጥቶ ገብቶ ምርቱን ሸጠው ወይንም ለነጋዴ አስረክቦ የሚሄድባቸው ሁኔታዎች አመቻችተናል። በዚህ የተነሳ ከየትኛውም የኢትዮጵያ ጫፍ የሰብልና አትክልትና ፍራፍሬ ምርት ይዞ መግባት ስለሚችል አቅርቦት ከሌላ ጊዜ በከፍተኛ ሁኔታ ጨምሯል። ምንም የአቅርቦት እጥረት የለም። ገበያዎቻችን በሙሉ አልተራቡም፣ ጠግበው ነው ያሉት። ሰፊ ምርት አቅርቦት አለ። እንግዲህ የአቅርቦትና በፍላጎት መካከል ላይ ሁሉ ጊዜ መጣጣም እና መመጣጠን ካለ ዋጋም የተረጋጋ ይሆናል። እንግዲህ እኛ ዋጋ ተረጋጋ መሆን አለበት የምንለው አምራቹም ዲስከሬጅ እንዳይጎዳ ለሚቀጥለው ጊዜ ተበራርቶ ምርት በብዛት እንዲያመርት፣ ሸማቹም ደግሞ ከፍተኛ የሆነ የኑሮ ውድነትን ሊያናጋ በሚችል ደረጃ የሰብሎችና የአትክልትና የፍራፍሬ ምርቶች ዋጋ እንዳይጨምርበት ሚዛናዊ በሆነ መንገድና የገበያውን ዋጋ በተከተለ እንዲሆን ነው ያደረግን ያለ ነው። በመጣንበት መንገድ የሚያሳየው የአትክልትና ፍራፍሬ ፍላጎት እየጨመረ
የሰብል በተለይ የጤፍ ደግሞ እየቀነሰ እንደመጣ ያሳያል። ይሄ የአመጋገብ ስርዓታችንም እየተቀየረ ሰው ወደ ጤናውን የሚጠብቅበት በተለይ የሌማት ትሩፋት እና የከተማ ግብርና ከጀመርን ጊዜ ጀምሮ የአትክልትና የፍራፍሬ አቅርቦት ፍላጎትም እየጨመረ እንደሆነ ያሳያል። ግብይቱ ሂደቱ አሪፍ ነው። ያው ከዛሬ አመቱ የተሻለ ነው። በሆኑ አመት ቢያንስ ከ80% በታች ያው ቅናሽ ነው። ሽንኩርት የዛሬ አመት 160 ብር 150 ብር ነበር የሚሸጥ የነበረው። አሁን ግን 50 ብር የተሸጠ ነው። ቲማቲም 120 ብር 130 ብር ነበር የዛሬ አመት በዚህ ባህል ላይ እንትን ጾም ወቅት ሲሸጥ የነበረው። በአሁኑ ደግሞ እስከ 50 ብር እስከ 40 ብር ድረስ ነው እየተሸጠ ያለው። ድንችም እንደዛ ነው። ከ35 እስከ 40 ብር ድረስ ነው። ጥቅል ጎመንም እንደዛው ነው። ተመሳሳይ ዋጋ ነው ያላቸው። እንደዚሁም ፍሩቶች እና አቮካዶም እና ማንጎ ፓፓዬም እንደዛ ነው እየተሸጠ ያለው። በጣም ካምናው ልዩነት አለው። በግማሽ ፐርሰንት ይለያያል። ባለፈው አመት እኮ እስከ 150 ብር ተሽጧል ሽንኩርት። ዘንድሮ 50 60 ትልቁ 80 ብር ነው ዘንድሮ የተሸጠውና ቆንጆ ነው። ዘንድሮ አትክልት አለ። እግዚአብሔር ይመስገን በጣም ጥሩ ነው። ሰውም እየተገበያየ ነው። ትንሽ ፍራፍሬዎች ላይ አቮካዶ ላይ ትንሽ ጥረት ያለው ማንጎና አቮካዶ ላይ ትንሽ ጥረት አለ። እሱም ቢሆን የዚህን ያክል የሚባል አይደለም። አሁን አቮካዶ ላይ ትንሽ ጥረት አለ። ሽንኩርት እስከ 120 ብር 110 ብር ነበር የምንሸጠው። አሁን ደግሞ 35 ብር 45 ብር እንደዛ እየሸጥን ነው። ድንችም እንደዛ በጣም ጥሩ ሁኔታ ላይ ነው ያለው። በዓል አለ ወይ ደግሞ ጾም አለ ተብሎ የሚጨመር ነገር የለም። እቃ ከሌለ ይጨምራል፣ እቃ ካለ ደግሞ ባለው ነገር ነው። አሁን ለምሳሌ ሽንኩርት አምና 80 120 ብር 150 ብር ነበር። ዘንድሮ ግን 50 ብር ነው። ከ50 ብር እስከ 60 ብር ምናምን ነበር። አሁን ደግሞ ቀንሷል፣ 50 ብር ነው። አቅርቦት አለ በብዛት። ያው አትክልት ብዙ እንዲጨምር የሚያደርገው የመንገድ እንትን ነው መዘጋጋት ነውና መንገዱ ክፍት ከሆነ ምርት አይጠፋም፣ ከየቦታው ይመጣል። አሁን ይገባል። አሪፍ ነው፣ ምንም አይልም። አሁን ሸማቹና አምራቹ ፊት ለፊት እየተገናኙ ስለሆነ የዋጋ ሁኔታም የአቅርቦትም ሁኔታ እየተረጋጋ ያለበት ሁኔታ አለ። አንደኛው አማራጭ ይሄ ነው። ሁለተኛው የቅዳሜ እሁድ ገበያ ነው። የቅዳሜና እሁድ ገበያ አሁን ወደ 210 አካባቢ አድርሰናል። ያ ሁሉም ሰው እንደሚያስታውሰው ሲጀመር 2013 ዓ.ም ሲጀመር በ5 ነው የጀመረው። አሁን ወደ 210 የቅዳሜና እሁድ ገበያዎች አሉ። እነዚህ በሙሉ አቅም እየሰሩ ይገኛሉ። በእነዚህ ላይም ወደ 2000 የሚጠጉ አቅራቢዎች አሉ፣ ተሳታፊዎች ማለት ነው። ስለዚህ እነዚህ ምርት በብዛት ይገባሉ። አርሶ አደሮች በየጊዜው ይገባሉ። ባለፈውም አመት በዚህ አመት የተወያየንባቸውና የተግባባንባቸው በአዲስ አበባ ዙሪያ ያሉ አርሶ አደሮችም ምርቶቻቸውን ይዘው እየገቡ ይገኛሉ፣ በቅዳሜና እሁድም በገበያ ማዕከላቶችም። ስለዚህ አጠቃላይ የምርት አቅርቦቱ ሁለተኛው አማራጭ የቅዳሜና እሁድ ገበያ ነው። ሶስተኛው ደግሞ መደበኛ ገበያ ግብይቶች ናቸው። በግል ባለሀብቱ የተሰሩ የገበያ ማዕከላቶች አሉ፣ መደበኛ ሱፐር ማርኬቶች ወዘተ አሉ። በእነዚህም የተረጋጋ ሁኔታ ነው ያለው። የዋጋውን ሁኔታ ስናየው አሁን በየጊዜው ተወሰነ መጠነኛ ቅናሾች እየታየ ነው የሚገኘው። ለምሳሌ ሽንኩርት ባለፈው ሳምንት 70 ብር ነበረ፣ ወደ 60 ወርዷል። አሁን በዚህ ሳምንት ውስጥ በ50 ብር ዝቅ አንደኛ ደረጃ የሚባለው በ50 ብር እየተሸጠ ነው። ዛሬ ደግሞ እስከ 40 ብር እስከ 45 ብር ድረስ ወርዷል ሽንኩርት። ድንችም በተመሳሳይ ከ30 ብር በታች፣ ቲማቲምም በተመሳሳይ ከባለፈው አመትም ከባለፈው ሳምንታቶችና ወራቶችም ቅናሽ ያሳያል። የሰብልና ምርትም በተመሳሳይ ጥራጥሬ በተወሰነ መልኩ የክክ አተር ክክ ላይ እንደዚህ ትንሽ ምስር ላይ የተወሰነ ጭማሪ ያሳያል እንጂ አብዛኞቹ የሰብልና የጥራጥሬ ምርቶች ግን ቅናሽ ያሳያሉ። አሁን ጤፍ ለምሳሌ የዛሬ አመት ወደ 11000 12000 ነው የነበረው። አሁንም በ12000 እየተሸጠ ነው የሚገኘው። ያው ተፈጥሯዊ የሆነ የዋጋ እድገቶች አሉ። በራሱ መንገድ የነዳጅ ዋጋ ሌሎች ምርት ሲጨምሩ ላው ላይ የሚጨምሩ ነገሮች አሉ። ከሱ በተለየ መንገድ የተጋነነ የዋጋ ጭማሪ ስላላየን የሰብልም የአትክልትና ፍራፍሬም ከአምናው በዝቅተኛ ዋጋ እየተሸጠ ነው የሚገኘው። ከባለፉ ሳምንታቶችም ደግሞ በአቅርቦትም የተሻለ በዋጋም ዝቅተኛ ነው ያለው ማለት ነው። መሰረታዊ የሚባሉት አብዛኛውን አሁን ሰው የዕለት ዕለት ፍጆታ የሚባሉት የቅንጦት ያልሆኑ እነ ቲማቲም፣ ሽንኩርት፣
ካሮት፣ ድንች እነዚህ ያው መሰረታዊ ነገር ናቸው። ተጨማሪ እነ ፓፓዬና ሙዝና አቮካዶ ደግሞ ያው በጾም ወቅት የምንጠቀማቸው ናቸው። ህብረተሰቡ የሚጠቀመው ነው፣ አብዛኛው ይጠቀማቸዋል። አሁን ለምሳሌ ሽንኩርት እስከ 45 ብር 35 ይሸጣል። አይነት አለው ደረጃ አላቸው ማለት ነው። ቲማቲም ደግሞ 35 ብር 45 ብር ማለት አይነት አላቸው። ድንች እስከ 38 ብር 35 ብር እና ከጾሙ አንጻር ሲታይ በጣም ጥሩ ሁኔታ ላይ ነው ያለው። እንግዲህ ያለው ዋጋቸው ሽንኩርት አሁን 55 ብር ከ40 ብር እስከ 50 ብር ናቸው። ቲማቲም ከ50 ብር እስከ 30 ብር ያለው ዋጋ ይሄ ነው። ያው ደረጃ አላቸው። ቅናሽም አለ ጭማሪም አለ እና እቃ ጥራት አለው። ቆንጆ ነው አሁን ያለው አቅርቦት። ቲማቲም ራሱ አምና 190 ብር እስከ 80 ብር ነበር። አሁን ደግሞ እስከ 60 ብር እስከ 50 ብር እንደ አይነቱ ነው። የገበሬ አለ፣ የኮሚሽን ይባላል። ግዢ ከሆነ ይጨምራል፣ ኮሚሽን ከሆነ ደግሞ ቅናሽ ነው። እዛው ባለው አየር ይሸጣል ማለት ነው። ድንችም ይሁን እስከ 30 ብር እስከ 35 ብርም አለ። ሁለት አለ ማርሻ የተለያዩ ድንቾች አሉ። የአይነቱ የእቃው አይነት ይወስነዋል። በእርግጥ ሰውም ደግሞ አቅርቦቱ የሚፈልገው ንጹህ ነገር ነው። የአዲስ አበባ ሕዝብም እና በዚህ አይነት ዋጋ ነው የሚኖረው። ሁሉም የተለያዩ እቃዎች አሁን ፎሶሊያ ምናምን ነገር እነዚህ እቃዎች የሚጨምርበት ባህሪ ያላቸው ማለት ነው። ፓፓያ አሁን ለምሳሌ የለም ሰሞኑ፣ ሌላ ጊዜ 60 ብር ነበር። አሁን ደግሞ 120 ብር 130 ብር ነው እና ቆንጆ ነገር ነው። በአሁን ሰዓት ያለው እንደዚህ አይነት ገበያ ነው እንጂ ጾም ስለሆነ ብቻ አይደለም የሚጨምረው። ሰው ፍላጎት የሚጨምረው ለሱ ብቻ ሳይሆን ያው እንደ ኪሱ። ሽንኩርት አሁን ዛሬ ከ45 ብር እስከ 50 ብር ነው። ድንች 40 ብር ነው። ዝንጅብል 180 ብር፣ ነጭ ሽንኩርት ከ300 እስከ 350፣ ካሮት ከ60 እስከ 70 ብር፣ ቀይ ስር ከ50 እስከ 60 ብር፣ ቲማቲም 60 ብር ነው 50 ብር እስከ 60 ብር፣ ቃሪያ 150 ብር፣ ፎሶሊያ እስከ 200 ብር። እነዚህ ከ250 እስከ 300 ድረስ ናቸው። ይሄ ነው የዛሬው ገበያው። ያው እዚህ አክሲዮን ስለሆነ የሁሉም ዋጋ ተመን እኩል ፌር ነው። አንዱ ጋር የሚበልጥ አንዱ ጋር የሚያንስ አይደለም። ሁሉም ጋር ሁሉም መደብ ላይ ፌር የሆነ ነገር ነው ያለው። እኩል ዋጋ ነው። አሁን እንግዲህ መንግስት ያስፈልጋሉ ብሎ ባመናቸው በመውጫና መግቢያ በሮች ትላልቅ የገበያ ማዕከላቶች ተገንብተዋል። ለሚኩራ፣ አቃቂ፣ ኮልፌና ላፍቶ አሉ። እነዚህ በመውጫና መግቢያ አርሶ አደሩ በቀላሉ ምርቱን አራግፎ የሚሄድባቸውና ሸማቹና አምራቹ የሚገናኝባቸው ማዕከላቶች ናቸው። የግል ባለሀብቱ ከዚህ ተነስቶ ሰፋፊ የገበያ ማዕከላቶችን መገንባት ይችላል። ጥያቄም እያቀረበልን ነው የሚገኘው። እኛ አዋጭነቱን እያየን ለሚመለከተው አካል ድጋፍ እንዲደረግላቸው እያደረግን ስለሚገኝ ሰፋ ያለ የገበያ ማዕከላቶች ከተማ አስተዳደር ውስጥ እንዲኖሩ ይፈልጋሉ። ይሄ ሁሉ ቦታ መንግስት አቅሙ ስለማይፈቅድ ብዙ የልማት ጥያቄዎች ስላሉ አዋጪ መሆናቸው በመንግስት በኩል ተሰርቶ ከተረጋገጠ የግል ባለሀብቱ ደግሞ በዛ በኩል ገብቶ ማስፋት ይችላል። አንዱ የግል ባለሀብቱ ሊሳተፍባቸው ከሚገቡ ዘርፎች በአትክልትና ፍራፍሬ፣ በሰብል ገበያ አሁን እነዚህ በደቀቀ ከተማዋን በማይመጥን እና በላስቲክ በቆርቆሮ ቤት ውስጥ የሚደረግ ግብይት ሳይሆን ደረጃውን የጠበቀ ከተማውን የሚመጥን የገበያ ማዕከላቶች ያስፈልጋሉ። ልክ እንደ ሱፐር ማርኬቶች እንደምንለው የገበያ ማዕከላቶች ያስፈልጋሉ። ይሄ ግል ባለሀብቱ ገብቶ መስራት ይችላል፣ እየጠየቀም ነው ብለን እናስባለን። በእኛ በኩል ግን የገበያ ማዕከላት አንድ ተጨማሪ በዚህ ዓመት ውስጥ ከደረሰ ወደ ሲኤምሲ አካባቢ የለሚኩራ ቁጥር 2 እየተገነባ ነው የሚገኘው። እሱ ካለቀ 5ኛ የገበያ ማዕከል ይኖረናል። እንደዚሁም ደግሞ ላፍቶ ክፍለ ከተማ ያለው የጋርመንት ጋር ከጎኑ ማስፋፊያ አለ። እሱ በዚህ ዓመት አልቋል። የፊኒሺንግ ስራ ነው የሚቀረው። እሱን ተረክበን ርክክብ ካደረግን በኋላ ወደ ስራ እናስገባለን። ተጨማሪ የገበያ ማዕከል ነው የሚሆነው። የቅዳሜ እሁድ ገበያ እናሰፋለን። ወደ 210 አሉን። አሁን እስከ 230 ድረስ ለማድረስ እንሞክራለን። የቅዳሜና እሁድ ገበያ ላይ የምናስተካክላቸው አሁን ኮሪደር ልማቱ እየለማ ነው የሚገኘው። በጣም ከተማዋ ውብ ሆናለች፣ አድጋለች። ከተማዋን የሚመጥን የግብይት መዳረሻዎችን ከከተማዋ ጋር አብሮ የሚሄድ ዘመናዊ ተገጣጣሚ የሆኑ ተሰርቶ በማንኛውም ጊዜ ከተማዋን ሳያቆሽሹ ተጠራርገው ሊሄዱ የሚችሉ የመገበያ ማቴሪያሎችን እናዘጋጅና ወደዛ ተግባር ውስጥ እንገባለን። ስለዚህ በሁለቱም መንገድ ይሰፋል ማለት ነው። አንድ በኩል በመደበኛ የቅዳሜና እሁድ ገበያ፣ ሁለተኛ ደግሞ አሁን ኮሪደር በለማባቸው ቦታዎች ደረጃውን የጠበቁ ተገጣጣሚ የሆኑ ዘመናዊ ጀምረናል። አሁን እዚህ ጋር ጎርጊስ ጋር አይታችሁ ከሆነ አሹ ገበሬው የሚባል አለ። ተገጣጣሚ ነው። ከተማውን ስታንዳርድ የሚጠብቅ ነው። ልክ እንደ ሶናት በየቦታው አስፍተን ከተማውንም ሳያቆሽሽ ደረጃውን የጠበቀ ተግባራዊ እናደርጋለን ማለት ነው።
በግብይት ውስጥ ትልቁና ፈታኙ ነገር አምራቹና ሸማቹ መካከል ላይ ያሉ ምንም አይነት ሚና የሌላቸው ሰዎች ግን ዋጋ ላይ ተጨማሪ እንዲሆን አስተዋጽኦ የሚያበረክቱ አካላት ናቸው። ስለዚህ አሁን ምርቱ ያለበት ቦታ አለ፣ ምርቱ ደግሞ የሚፈልግ ማህበረሰብ ያለበት ቦታ አለ። በዚህ መካከል ላይ ብዙ አካላት አሉ። ከኬላ ጀምሮ አሁን በመንግስት በኩል ኬላዎች እንዲፈርሱ አድርጎ ነፃ የግብይት ዝውውር አለ። ነገር ግን አንዳንድ ቦታ በህገወጥ መንገድ የተቀመጡ ዝም ብሎ አርሶ አደሩን አምራቹንም በመኪና ሲዘዋወር አቁሞ ገንዘብ የሚጠይቁ አሉ። ደላሎች ናቸው እና ዞሮ ዞሮ በመንግስት በኩል ምንም አይነት የኬላ ህጋዊ የሆነ ኬላ የለም፣ እንዲፈርስ ተብሏል። እንደዚሁም ደግሞ አርሶ አደሩ ማሳው ድረስ ሄደው ምርት የሚወስኑ ዋጋ የሚወስኑ በዚህ ቦታ ሽጥ በዚህ ናክል ቦታ ወስደ ሽጥ ብለው ደግሞ የሚደልሉ አካላት አሉ። ለእንግዲህ ለዚህ መፍትሄ ብዙ ነው። በዚህ መካከል ላይ በግብይቱ መካከል ላይ ያለ የሰንሰለትን የሚያራዝሙ ነገሮች በጣም ብዙ ናቸው። መፍትሄው ምንድነው? ሸማቹን ከአምራቹ ማገናኘት ነው። ስለዚህ አምራቹ በቀጥታ ወደ ገበያ ማዕከላቶቹ ገብቶ ምርቱን አራክፎ የሚሄድበት እና ጅምላ ነጋዴዎች ተረክበው በሚቀመጠው ዋጋ ያው በየጊዜው የገበያ ዋጋ እያጠናን ስለምናስቀምጥ በዛ መንገድ ሽያጭ እንዲያደርግ ማድረግ ነውና በዚህ አመት ውስጥ ከሰራናቸው ስራዎች ውስጥ አርሶ አደሩ ጠቅላላ ከየትኛው ጫፍ አዲስ አበባ ገብቶ ምርቱን እንዲሸጥ ማድረጉ ደላላን ከመሃሉ ያስወጣ ነው ብሎ መውሰድ ይቻላል። ይሄ በብዙ ነገር አረጋግጠናል። ለምሳሌ ከአርባ ምንጭ ሙዝ ቀጥታ ይዘው መጥተው እዚህ በ30 ብር በ35 ብር የሚሸጥበት ሁኔታ አመቻችተናል። ማሞቂያ አዘጋጅተን እንዳይበላሽ አድርገን ሞቆ በስሎ ወደ ገበያ የሚወጣበት ሁኔታ ተመቻችቷል። ስለዚህ እንደዚህ ያደረግን ቀጥታ ባለቤቱ ሸማቹና አርሶ አደሩ አምራቹና አርሶ አደሩ የገበያ ማዕከላትና በቅዳሜ እና እሁድ ገበያ ውስጥ ገብቶ ግብይት እንዲፈጽም ከተደረገ የደላላ ሚና እየቀነሰ ይመጣል። እንግዲህ ባህሪውን እየቀየረ እንትን ሊል ይችላል፣ ግን እየቀነሰ ይመጣልና ዋናው መፍትሄ ሸማቹና አምራቹን ማገናኘት ነው። ለዚህ ትልቅ ስራ እየሰራን ነው፣ አጠናክረን እንቀጥላለን ማለት ነው። ገበያ ማዕከሎች አሉን። ገበያ ማዕከሎቻችን ሸማቹና አምራቹ የሚገናኝበት ቦታ አለ። የአንድ ፕሮዳክሽን ዋጋ በምን ያክል ቢሸጥ ያዋጣል የሚለውን ነገር ጥናት አድርገን በዛ ዋጋ እንዲሸጥና በዛ ዋጋ ለመሸጥ ፍላጎት ያላቸው አምራቾችና አርሶ አደሮች ቀጥታ ወደ ገበያ ማዕከላችን እየገቡ ይገኛሉ። በግብይት ውስጥ ብዙ ጊዜ ደላሎች ስላሉና የቅብብሎሹ በጣም ስለሚረዝም አርሶ አደሩ የላቡን አያገኝም። ለፍቶ ደክሞ የጥረቱን ውጤት አያገኝም። የሚያገኘው ሌላ አካል ነው። ስለዚህ አሁን ቀጥታ የገበያ ማዕከል ውስጥ ሲገባ ዋጋ ጭማሪ አንደኛ ዋጋ ሊያስጨምሮ የሚችል ነገር የለም። ከትራንስፖርት ውጭ የሚያወጣው ነገር የለም። እኛ በጣም ዝቅተኛ የሆነ ለጽዳትና ለምናምን ነው ገበያ ማዕከል ውስጥ የቤት ኪራይ የምንቀበለው፣ በጣም ዝቅተኛ ምንም ወጪ የለበትም ማለት ነው። ቀጥታ ከምርቱ ቦታ አምጥቶ የትራንስፖርት ብቻ ከፍሎ ገበያ ማዕከል ውስጥ ስለሚያስገባ ከጠቅላላ ገበያ ዋጋ ከ15 እስከ 20% ቅናሽ እየተሸጠ ይገኛል። ይሄ 15 እስከ 20%ቱ ማዕከል ላይ ደላላውና ተገቢነት የሌላቸው ሰዎች ያገኙት የነበረው ዋጋ ተቀንሶ ኢንድ ዩዘር ወይም ሸማቹ ጋራ ከ20 እስከ 30% ቅናሽ ይደርሷል ማለት ነው። አንዳንድ ምርቶች እስከ 50% ድረስ ቅናሽ ያሳያሉ። ስለዚህ እንግዲህ ዋጋ ቁጥጥር የምናደርገው እኛ በእኛ ገበያ ማዕከል ውስጥ ሸማቹና አምራቹን አገናኝተን አምራቹ በሚያዋጣው ዋጋ ጥናት እያደረግን በዚያ ያክል ዋጋ አቅርቦት እንዲቀርብ እያደረግን ዋጋውን በዛ መንገድ ሬጉሌት እያደረግን እንገኛለን። ሌላው ነጋዴ ደግሞ የዋጋ ዝርዝር እንዲለጥፍ እዚህ ጋር ሰፊ አቅርቦት በመንግስት በኩል በገበያ ማዕከላቶቹና በቅዳሜ እሁድ እየቀረበ ከተገኘ ነጋዴውም ከዚህ ወስዶ ወደዛ መሸጥ ስለሚችል በተዘዋዋሪ ዋጋውና ገበያው ይረጋጋል ማለት ነው። ስለዚህ ለሌላ መደበኛው ነጋዴ ደግሞ በህጉ መሰረት የመሸጫ ዋጋውን እንዲለጥፍ ይደረጋል። የተጋነነ ዋጋ እንዲያደርግ ውይይትና ምክክር ይደረጋል። በዛ መንገድ ቁጥጥር እናደርጋለን። ሁለተኛ ሁለት አማራጮች አሉ። አንደኛው 85 88 የሚል የጥሪ ማዕከል አለን። ይሄ ጥሪ ማዕከል ምሽትም ጭምር ይሰራል። ስለዚህ ማንኛውም ሰው እኛ ካስቀመጥነው ዋጋ በላይ ሲሸጥ ካገኘ በዚህ መንገድ ጥቆማ ማድረግ ይችላል። እዛው ያለበት ቦታ ሆነን ግብይቱን ከሚመሩ አካላት ጋራ እዛው ኦንላይን አገናኝተን ችግሩ መፍታት ይቻላል። ያገናኛል። አሁን ዝም ብሎ ጥሪ መቀበልና ጥቆማ መቀበል ብቻ ሳይሆን
ከየትኛውም አካል የሚደውል ሰው የጥሪ ማዕከላችን ጋር ይገባል። የጥሪ ማዕከላችን ጥቆማውን ይቀበላል። ከተቀበለ እዛው ባለ ጉዳይ አየር ላይ ያለ የሚመለከተውን ሰው አስገብቶ አነጋግሮ ችግሩን መፍታት ይችላል ማለት ነው። ለምሳሌ ማደያ ሊሆን ይችላል፣ የአትክልትና ፍራፍሬ ገበያ ማዕከላቶች ሊሆን ይችላል፣ ሱቅ ሊሆን ይችላል። ከየትኛውም ቦታ የሚያያቸውን ጥቆማ እዛው ሱቁ ያለበት ቦታ ላይ የኛ ቁጥጥር ሰዎች ደርሰው እርምጃ እንዲወስዱ ማድረግ ይቻላል። ይሄ 85 88 የጥሪ ማዕከላችን ነው። ሁለተኛ ዌብሳይታችን አለ። በዌብሳይታችን ገብቶ ደግሞ በየጊዜው የምንለቃቸውን የገበያ ዋጋ ማየት ይችላል። ከዛ ውጪ የሚሸጥ ካለ ቅድም ባልኩት ስልክ ቁጥርም አቅራቢያ በሚገኝ ወረዳና ክፍለ ከተማ ጥቆማ ሰጥቶ ቁጥጥር ማድረግ ይቻላል። እኛ ዋናው ስራችን ቁጥጥር አይደለም። ቁጥጥር የመጨረሻው አማራጭ ነው። ዋናው አቅርቦቱን በስፋት ማስገባት፣ በአቅርቦትና በፍላጎት መካከል ያለውን ጋብ ማጥበብ፣ ግብይቱ የተረጋጋ እንዲሆን ነው። በዚህ ሂደት ውስጥ ከሄድን የተወሰኑ እላፊ መጠቀም የሚፈልጉ ነጋዴዎች፣ ተገቢነት የጎደላቸው ምርቶች አምርተው እላፊ ለመጠቀም የሚፈልጉ ነጋዴዎች ሊኖሩ ይችላሉ። እነሱን ማደግም እርምጃ ወስደን ከግብይቱ እንዲወጡ ሊያስችል የሚችል እርምጃ እንወስዳለን፣ ህጉ በሚፈቅድልን መንገድ ማለት ነው። ዋናው ግን አቅርቦትና ፍላጎቱን ማመጣጠን ነው ማለት ነው። እኛ የገበያ ማዕከል ውስጥ ምርት ያለው ሰው መግባት ይችላል። ማንኛውም ሰው ምርት ያለው ሰው ለአንድ ቀን ለሁለት ቀን ምርት አለኝ እኔ መሸጫ ቦታ አጥቻለሁ፣ መሽታ ቦታ አጥቼ ምርቴ ሊበላሽብኝ ነው ወይም ደግሞ ለደላላ ሲሳይ ልሆን ነው፣ ልምጣና ለአንድ ቀን ለሁለት ቀን ገበያ ማዕከላችሁ ሰርቼ ልውጣ ብሎ የሚፈልግ ማንኛውም አርሶ አደር ምንም የሚጠይቀው ነገር የለም። ምርቱን ብቻ ጥራት ያለው ምርት በተመጣጣኝ ዋጋ ከገበያ ዋጋ ከ15 እስከ 20% ቀንሶ ለመሸጥ ፍላጎት ያለው ማንኛውም ነጋዴ ከየትኛውም ኢትዮጵያ ጫፍ መጥቶ ገበያ ማዕከላችን ውስጥ ገብቶ ቅዳሜና እሁድ ገብቶ ለአንድ ቀንም ለሁለት ቀንም ለሁለት ሳምንትም ሰርቶ መሄድ ይችላል። አንዱ ይሄ ነው። ሁለተኛ በመደበኝነት ደግሞ ተከራይቼ መስራት እፈልጋለሁ ደግሞ ካለ የምርት አመቱ ሙሉ ምርት የሚያመርት ለመሆኑ ማስረጃ ማቅረብ አለበት። ለምሳሌ ኢንቨስትመንት ካለው የኢንቨስትመንት ፍቃዱን ያለው የመሬት ሄክታር ያንን ምርት እያመረተ ለመሆኑ ከክልሉ የሚጻፍ የድጋፍ ደብዳቤ እና የመሳሰሉትን ነገሮች ይዞ መምጣት አለበት። ያን አይተን ለምሳሌ ለሰብልና ለሰብል ከ5 ሄክታር በላይ ለአትክልትና ለፍራፍሬ ከ2 ሄክታር በላይ ያለው ከሆነና አመቱን ሙሉ ደግሞ በዩኒየን ታቅፎ እሱ አመቱን ሙሉ እንግዲህ ምርት ላይ መረጥ ይችላል። ማሳ ላይ ምርት የሚመረትባቸው ወቅቶች አሉ። የሱ ምርት በሚቀርብበት ጊዜ የሱ ምርት ያቀርባል። የሱ ምርት ማቅረብ በማይችልበት ጊዜ ደግሞ ከሌሎች አጎራባች ካሉ ዩኒየኖቹ ተቀብሎ ግብይት ውስጥ መግባት የሚችል መሆኑን ካቀረበ ማስረጃ ገበያ ማዕከል ውስጥ ገብቶ መስራት ይችላል ማለት ነው። ስለዚህ ዩኒየንም መሆን ይችላል፣ በግል አምራችና አርሶ አደርም መግባት ይችላል። ማንኛውም ሰው ደግሞ ማለት ነው ምርት አለኝ ካለ ገበያ ለማረጋጋት የገበያ ማዕከላችን ውስጥ ገብቶ መስራት ይችላል። ስለዚህ በጊዜያዊነትም ይችላል፣ ውልም ወስዶ ይችላል፣ ለአንድ ቀንም ገብቶ መስራት ይችላል። የቅዳሜና እሁድ ደግሞ ቅዳሜና እሁድ ያው በሳምንት 2 ቀናቶች አሉ። አርብ ዕለት ምርቱን ማታ ላይ ይዞ መጥቶ ቅዳሜና እሁድ ሰርቶ መሄድ ይችላል። ለዚህ ምን ጠይቀው ምንም ነገር የለም። የቤት ኪራይ አይጠየቅም። ምንም ነገር የሚጠይቀው ነገር የለም። ብቻ መጥቶ በዝቅተኛ ዋጋ ጥራት ያለው ምርት ትኩስ ምርት ለአዲስ አበባ ነዋሪ አቅርቦ መሄድ ይችላል እና ይህ በጣም ትልቅ እድል ነው። ለከተማ ነዋሪውም ትልቅ እድል ነው። የኑሮ ውድነቱን ለመቅረፍ ትልቅ አስተዋጽኦ እያበረከተ ይገኛል። ከዛ በላይ ደግሞ አርሶ አደሩ የላቡን የልፋቱን ዋጋ እንዳያገኝ በመሀከል ላይ የድላላ ሲሳይ እና ምርቱን የሚሸጥበት ቦታ እያጣ ከምርቱ ዋጋ በላይ የሚጠየቀው የትራንስፖርት ወጪ እየበዛበት ማሳው ላይ የሚቀር ምርቶች የሚበሰብሱ ምርቶች እንዳሉ ስለምናቅ ለዚህ አርሶ አደር ደግሞ ተደራሽ ሆነናል ብለን እናስባለን እኛ ማለት ነው። ወቅቱ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የአብይ ጾም እንዲሁም በእስልምና እምነት ተከታዮች ዘንድ ደግሞ የረመዳን ጾም መሆኑ ይታወቃል። እኔም ወቅቱን ተከትሎ በልዩ ሁኔታ ፍላጎት የሚጨምርባቸውን መሰረታዊ የአትክልትና ፍራፍሬ ገበያን ቃኘው። የዛሬን ኤንቢሲ ቢዝነስ እየመራው አብራችሁ ቆይታ ያደረኩትኝ ሰብሎ እንድማገኝ ነበርኩ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።